አዲስ አበባ የጀመረችውን የለውጥ ጎዳና በዘላቂነት ለማስቀጠል እንዲሁም ዘመኑን የሚመጥን የቆሻሻ አወጋገድ ስርዓትን ለመዘርጋት ከተማ አስተዳደሩ በርካታ ግዙፍ ፕሮጀክቶችን ተግባራዊ አድርጓል፣ እያደረገም ይገኛል። ቆሻሻን ወደ ታዳሽ ኃይል የሚቀይር ቴክኖሎጂ መዘርጋት አስተዳደሩ ከሚያከናውናቸው ተግባራት መካከል አንዱ ሲሆን የዚሁ አንድ አካል የሆነ ፕሮጀክት ለመገንባትም በቻይና ሼንዠን ኢንጂነሪንግ ግሩፕ እንዲሁም በቻይና ብሔራዊ ኤሌክትሪክ ኢንጂነሪንግና በጀርመኑ ኮቬናንት ኢንጂነሪንግ ድርጅት መካከል የውል ስምምነት ተፈራርመዋል። የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በኢትዮጵያ የቻይና አምባሳደር ቼን ሃይና እንዲሁም የከተማ አስተዳደሩ የስራ ኃላፊዎች በስምምነቱ ላይ ተገኝተዋል። ስምምነቱ ከተማዋን ውብና ጽዱ ለማድረግ እየተከናወኑ ያሉ ተግባራትን የሚያግዝ ስለመሆኑ ያነሱት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተቋማቱ ቆሻሻን ወደ ጥቅምና ኃይል በመቀየር ረገድ ካበተ ልምድ ያላቸው መሆናቸውን አብራርተዋል። በከተማችን ውስጥ በቀን ከ2650 ቶን በላይ ቆሻሻ ይመነጫል። ይሄ ቆሻሻ ግን ወዴት ነው የሚሄደው የሚለውን በመናይበት ጊዜ በአብዛኛው የሚሄደው ወደ ላንድ ፊል ሳይቶቻችን ነው። ይሄ ላንድ ፊል ደግሞ አሁን ባለው ካፓሲቲ ኦልሞስት ወደ ሙላት የተቃረበ ስለሆነ ዲፍረንት ሶሉሽን መፈለግ መቻል አለብን። ሁለተኛ ቆሻሻ በተጨባጭ ደግሞ ሀብት መሆኑ ማረጋገጥ የሚያስችል ስራ መስራት መቻል አለብን ብለን የጀመርነውን ጉዞ የምናሳካበት ትልቅ መሰረተ ልማት ነው ብለን ነው የምናስበው። ረጲ አካባቢ የሚገኘውን ቦታ ከቆሻሻ መድፊያነት ወደ ኢኮ ፓርክነት እንቀይረው ነው። እንግዲህ ተገንብቶ ሲጠናቀቅ በቀን ከ1200 ቶን በላይ ቆሻሻ ኮንሱም የሚያደርግ እና ኢነርጂ የሚያመነጭ ነው። በአመት ደግሞ ከ400,000 ቶን በላይ የሚሆነውን ቆሻሻ ኮንሱም የሚያደርግ ነው። የዘመናዊ ከተማ መገለጫ ዘመናዊ የቴክኖሎጂ ሽግግርን ማዳበር መሆኑን ያነሱት ዋና ስራ አስኪያጁ ቆሻሻን ወደ ታዳሽ ኃይል የሚቀይረው ስምምነትም የዚሁ አንድ አካል መሆኑን ያነሳሉ። አንዱ የስማርትነት መገለጫ የሚሆነው ሰርኩላር ኢኮኖሚ መገንባት ነው። ሰው ልጅ በህይወት እስካለ ድረስ በከተማ ውስጥ ቆሻሻ ይመነጫል። ያ የመነጨውን ቆሻሻ ደግሞ በተጨባጭ ወደ ሀብት መቀየር የሚያስችል ስራ መስራት የሚያስችል ነገር መፍጠር ነው። ሌላው እንግዲህ ስማርት ኢኮኖሚ መገንባትና ለዛ ደግሞ ተጨማሪ አቅም መፍጠር ነው። እንግዲህ ቆሻሻን ወስደን ላንድ ፊል ላይ ስንጥለው ምንም ቫልዩ አዲሽን የለውም። ኢንቫይሮንመንቱን ፖሉት ያደርጋል። በዛ ምክንያት የሚፈጠር የስራ እድል የለም። በዛ ምክንያት የሚፈጠር ተጨማሪ ኢኮኖሚ አቅም የለም። ይህን መሰረተ ልማት መገንባታችን ምክንያት በቀጣይ ስማርት ኢኮኖሚ ለመገንባት የምንሄድበትን ጥረት የተሟላ የሚያደርግ ነው የሚሆነው። የኮቬናንት ኢንጂነሪንግ ዋና ስራ አስኪያጅ ኢንጂነር ቃል ኪዳን ጋሻው ጤና ስምምነቱ ወደ ትግበራ ሲገባ ምቹ ስነ ምህዳርን ከመፍጠርም ባሻገር ለበርካታ ዜጎች የስራ እድልን የሚፈጥር ነው ብለዋል። ዳይቨርስ ቤኔፊት ኦፍ ዚስ ፕሮጀክት ዊ ሃቭ ፋይናንሻል ይህ ፕሮጀክት የተለያዩ ጥቅሞች አሉት። ፋይናንሻል አቅም አለ። እንደዚሁም 100 የሚጠጉ የውጭ ቀጥተኛ ኢንቨስትመንት እናመጣለን፣ እንልፋለን፣ እንገነባለንም በባለቤትነትም እንሰራለን። ስለዚህ የውጭ ቀጥታ ኢንቨስትመንት እንደዚሁም የእውቀት ሽግግርና ክህሎት ያመጣል። በዚህ ግንባታ ወቅትም ሆነ ከግንባታ በኋላ የሰለጠነ ሰው ኃይል የስራ ዕድል እንዲያገኝም የሚያስችል ነው። ለበርካታ ወጣት ኢንጂነሮች የስራ ዕድልን የሚፈጥር ነው። ለአዲስ አበባ ከተማም ከባቢያዊና ማህበራዊ ጥቅሞች ይኖረዋል። we will have plenty of benefits for the city of Addis Ababa. የኢትዮ ቻይና ግንኙነት በተለያዩ ዘርፎች የጠነከረና ዘመናትን ያስቆጠረ ስለመሆኑ ያነሱት የፕሮጀክቱ ባለቤቶች ስምምነቱ ይህንን የሚያጠናክርና ታዳሽ ኃይልን የሚያመጭ ስለመሆኑ አንስተዋል። የዛሬው ፊርማ የትብብራችን መጀመሪያ ብቻ ሳይሆን አዲስ ጅምርም ነው። የፕሮጀክት ሲጠናቀቅ በአመት ከ400,000 ቶን በላይ ቆሻሻ በማቀነባበር ኃይል ያመነጫል ተብሎ ይጠበቃል። ይህም አዲስ አበባ በንጹህ ኃይልና በአረንጓዴ ልማት ያስመዘገበች ላለችው ጠንካራ ተግባር ዘላቂ መፍትሄን ያበረክታል። በማዘጋጃ ቤትና በሁለቱ ሀገራት መንግስታት ድጋፍ ከፕሮጀክቱ ጋር በጋራ ለመስራት ዝግጁ ነን። የዚህ ፕሮጀክት መጀመር ዋናው ተግባር አዲስ አበባ ያስመዘገበች ካለችው ፈጣን እድገት ጋር የሚተሳሰር ነው። ይህም ከተለያዩ የመንግስት አካላት ጋር በትብብር የሚሰራ ነው። በዚህ በቻይና ከአፍሪካ ጋር በጋራ ለመስራት ያላትን ትልቅ እንቅስቃሴ በሚያሳይ ፕሮጀክት ትልቅ ሚና ለነበራቸው ለአዲስ አበባ ከተማ አስተዳደር፣ በኢትዮጵያ የቻይና አምባሳደር፣ የገንዘብ ሚኒስቴር፣ የአዲስ አበባ ከተማ ጽዳት ኤጀንሲ፣ ለኢትዮጵያ ኤሌክትሪክ ኃይል፣ ለሌሎች ተቋማትም ላሳዩት የአጋርነት ድጋፍ እናመሰግናለን።